የቬንዙዌላ ተቃዋሚ ፓርቲ ፖለቲከኛ ማሪያ ኮሪና ማቻዳ የ2025 የኖቤል የሰላም ሽልማት አሸናፊ ሆነው ተመርጠዋል። ለዚህ ሽልማት በአጠቃላይ 338 እጩዎች የነበሩ ሲሆን ከነዚህ ውስጥ 244ቱ ግለሰቦች እንዲሁም 94ቱ ድርጅቶች እንደነበሩ የኖርዌይ የኖቤል ኢንስቲትዩት አሳውቀዋል። ብዙ ጦርነቶችን በማስቆሜ የዘንድሮ ሽልማት ይገባኛል ሲሉ የቆዩት ትራምፕ ከነዚህ እጩዎች መካከል ቢገኙበትም በለስ ሳይቀናቸው ቀርቷል። አሸናፊዋ ከታወቁ በኋላ ዋይት ሃውስ የኖቤል ኮሚቴ ሽልማት የሰጠው ሰላምን ሳይሆን ፖለቲካን እንደ መስፈርት በመቁጠር ነው ሲል ቅሬታውን አሰምቷል። በዚህ ጉዳይ ላይ ሪፖርተራችን ዘነበ ኃይሉ ትንታኔ ዘገባ አለው፣ ተከታትለን እንመለሳለን። ፕሬዝዳንት ዶናልድ ትራምፕ የዘንድሮውን የኖቤል የሰላም ሽልማትን ለማግኘት በየስብሰባዎችና ንግግር ባደረጉባቸው መድረኮች ላይ ሁሉ የኖሬ ሸላሚዎችን ልብ ለማማለል ብዙ ጥረዋል። Everyone says that I should get the Nobel Peace Prize. The Nobel Prize. The Nobel Peace Prize. The Nobel Peace Prize. Mr. President, I'm going to get a Nobel Prize. The Nobel Prize. The Nobel Peace Prize. The Nobel Peace. Oh, do you know this? በርግጥ ትራምፕ በመጀመሪያ የስልጣን ዘመናቸው ወቅትም ቢሆን ይህን ሽልማት ባለመሸለማቸው በየመድረኩ ላይ ቁጭታቸውን ሲናገሩ ይደመጡ ነበር። አንዳንዶች እንደውም ሽልማቱ በገበያ ላይ ቢሸጥ ኖሮ ትራምፕ ምንም ያህል ዋጋ ቢጠየቁ ይገዙት ነበር ይላሉ፣ ለሽልማቱ ያላቸውን ጥልቅ ፍቅር ለመግለጽ ሲሞክሩ። በ7 ወራት የስልጣን ቆይታቸውም ማስረጃ ያቀረቡባቸውን 7 ጦርነቶችን ስለማስቆማቸው ደጋግመው በማውራት የዓለምን ትኩረት የሳቡት ትራምፕ የዘንድሮውን የሰላም ኖቤል ሽልማት እንደሚያገኙ አንዳች ጥርጥር አልነበራቸውም ይባላል። So I want to present to you, Mr. President, the letter I sent to the Nobel Prize Committee. It's nominating you for the Peace Prize, which is well deserved, and you should get it. Thank you very much. This I didn't know. በነጭ ቤተ መንግስት ትላንት ከፊንላንዱ መሪ ጋር በነበራቸው ቆይታ የዘንድሮን ሽልማት ያሸንፉ እንደሆነ ተጠይቀውም አይደለም እንደኔ 8 ጦርነቶችን ያስቆመ ይቅርና ለኦባማም ተሰጥቷል የሚል ሾርኔም ተናግረው ነበር። How do you rate your chances of winning the Nobel Peace Prize tomorrow? Well, I don't know. Look, I made 7 deals and now it's 8. But they'll have to do what they do. Whatever they do is fine. I know this. I didn't do it for that. I did it because I saved a lot of lives. Obama got a prize. He didn't even know what he got. He got elected and they gave it to Obama for doing absolutely nothing but destroying our country. ምንም እንኳን ትራምፕ የኖቤል የሰላም ሽልማት በሚበሰርበት ዋዜማ ላይ 8ኛውን የጋዛን ጦርነት በማስቆም ታሪክ መስራታቸውን ቢገልጹም ዛሬ ከኖሬ የሰሙት ዜና ግን ቢያንስ እሳቸውንና ሹማምንቶቻቸው በፍጹም ያልጠበቁት ነበር። እናም የኖቤል የሰላም ሽልማት ወደ አሜሪካ ሳይሆን ወደ ደቡብ አሜሪካዊቷ ቬኔዙዌላ ማቅናቱን የተሰማው። The Norwegian Nobel Committee has decided to award the Nobel Peace Prize for 2025 to Maria Corina Machado. እናም የዘንድሮው የኖቤል የሰላም ሽልማት አሸናፊ ይፋ ከተደረገ በኋላ ከዋይት ሃውስ በወጣው የቅሬታ መግለጫ የኖርዌይ የኖቤል ኢንስቲትዩት ከሰላም ይልቅ ፖለቲካን እንደ መስፈርት መርጦ ነው ሽልማቱን የሰጠው ብሏል። ለመሆኑ የዘንድሮው የኖቤል የሰላም ሽልማት አሸናፊ የሆኑት የቬኔዙዌላ ቀንደኛ ፖለቲከኛ ማሪያ ኮሪና ማቻዳ ማን ናቸው? ለምንስ አሸናፊ ሆኑ የሚለውን ጥያቄ እዚህ ጋር ማንሳቱ ጠቃሚ ነው። የኖቤል ኮሚቴው ማሪያ ኮሪና ማቻዳን አሸናፊ አድርጎ የመረጣቸው ሀገራቸውን አንድ በማድረግና ቬኔዙዌላ ወደ ዲሞክራሲ ስርዓት እንድትሸጋገር ያሳዩትን ቁርጠኝነት በመመልከት መሆኑን ገልጿል። በዚህ ምክንያት ማቻዳ ባለፈው ዓመት በሀገሪቱ ምርጫ እንዳይወዳደሩ ሀገሪቱን በሚመሩት ኒኮላስ ማዱሮ መከልከላቸውን ተከትሎ ከመገናኛ ብዙሃን እይታ ከራቁ ቆይተዋል። ፖለቲከኛዋ የዘንድሮውን የኖቤል የሰላም ሽልማት ማሸነፋቸውን ከሰሙ በኋላ ከተደበቁበት ስፍራ ባስተላለፉት መልእክት አሸናፊ መሆናቸውን ከሰሙ በኋላ በድንጋጤ ውስጥ እንደሚገኙ ነው የጠቆሙት። So warmest congratulations to you, Maria. oh my God. Oh my God. Well, I have no words. በተረፈ ስለ ሽልማቱ የዩኤስ አሜሪካ ስትቀር በአብዛኛው ምዕራብ ሀገራት በጎ አስተያየት ነው የተሰጠው። የተመድ የሰብአዊ መብቶች ጽሕፈት ቤት በበኩሉ ሽልማቱ የቬኔዙዌላ ሕዝብ ነፃና ፍትሃዊ ምርጫ እንደሚሻ እንዲሁም የፖለቲካና ሲቪል መብቶች እንዲከበሩ ያለውን ፍላጎት የሚያንጸባርቅ ነው ሲል አወድሶታል። እዚህ ጋር የዋይት ሃውስን ቅሬታ የግራ የሚያደርገው አሜሪካ አምርራ የምትጠላቸው የቬኔዙዌላ መሪ ተቀናቃኝ መሸለምን መተቸቱ ነው። በተረፈ ከተመድ በተጨማሪ የአውሮፓ ህብረትና እንደ ጀርመን ያሉ ሀገራት ሽልማቱ ለእንስቷ ፖለቲከኛ ይገባታል ነው ያሉት። ታዲያ ይህን መርዶ ከሰሙ በኋላ ድምጻቸው የጠፋው ትራምፕ ኖርዌይ ለፈጸመችባቸው ክህደት እንደለመዱት የታሪፍ ዱላቸውን በመምዘዝ በ50% ታሪፍ እንዳይቀጧት እየተባለም ተገልጿል። ማን ያውቃል?